ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በማይናማር ከማፊያዎች እጅ ነፃ የወጡ ኢትዮጵያውያን ስደተኞች አሁንም ችግር ላይ ነን አሉ። በደቡብ አፍሪካ ከሀገር እንዲወጡ በመጠየቃቸው ምክንያት ከዓመት በላይ ከስራ ውጭ ናቸው የተባሉ ኢትዮጵያውያን ጉዳይም መነጋገሪያ ሆኗል። እናትዋ ጎንደር ከቀናት በኋላ ወደ ሀገረ እስራኤል ሊጓዝ ነው። ድምፃዊው አስቻለው ፈጠነም ለመጀመሪያ ጊዜ የመድረክ ሙዚቃውንም ለፋሲካ በዓል ዋዜማም በእስራኤል ያቀርባል መባሉም ሰምቷል። ትራማዶል ወጣቶችን ወደ ሱስ እያስገባ ነው መባሉ ሲነገር፣ በሀገሪቱ የሲጋራ አጫሾች ቁጥር በመጠኑም ቢሆን ቀንሷል ተብሏል። ደቡብ ሱዳን እንደ ጎረቤቷ ሰሜን ሱዳን ወደ ለየለት ግጭት እንዳታመራ ተሰግቷል። የሁለቱም ፕሬዝዳንቶች ፍጥጫ ቀጥሏልም ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ከማፊያዎች እጅ ነፃ ከወጣን ከ2 ወራት በላይ ቢሆንንም ወደ ሀገራችን መመለስ ባለመቻላችን ዳግም በስጋት ወድቀናል ሲሉ ኢትዮጵያውያን ስደተኞች ገለጹ። የማጭበርበር ስራ ከሚሰሩ አሰሪ ድርጅቶች በሚሊተሪ ድጋፍ ነፃ ወጥተን ወደ ሀገራችን የምንመለስበትን ጊዜ እየጠበቅን ባለንበት ሰዓት መልስ ስላጣን ዳግም ድርጅቶቹ ሊወስዱን ነው በማለት ስጋታቸውን አሰምተዋል። ከዘራፊ ድርጅቶቹ ነፃ እንዲወጡ ያደረጓቸው የጦር ሰዎች መንግስት በፍጥነት ወደ ሀገራችሁ የማይመልሳችሁ ከሆነ እናንተን በካምፕ አስቀምጠን የምንቀልብበት ሁኔታ የለም፣ ካልሆነ ቀድሞ ወደ ነበራችሁበት ቦታ ተመለሱ የሚል ማስጠንቀቂያ እየሰጧቸው እንደሚገኙም ገልጸዋል። ወደ ሀገራችን ለመመለስ ነገ ዛሬ እያልን ባለንበት ሰዓት ይህንን መስማታችን ፍርሃት ውስጥ ከቶናልም ብለዋል። ከ700 በላይ ይሆናሉ የተባሉት ኢትዮጵያውያን ስደተኞች በድርጅቶቹ አማካኝነት ተገደው የማጭበርበር ስራ እንዲሰሩ ሲደረጉ የነበሩ፣ በአሁኑ ሰዓት ደግሞ ከድርጅቶቹ ነፃ ወጥተው በወታደራዊ ካምፕ መኖር ከጀመሩ 2 ወራት ሞልቷቸዋል። በካምፕ ውስጥ የሚሰጣቸው ምግብም ከባህልና ከሃይማኖታችን ጋር የማይስማማ በመሆኑ በራሳቸው ወጪ ምግብ እየገዙ ሲመገቡ መቆየታቸውን ገልጸው አሁን የነበራቸው ሳንቲምን በማለቁ ለረሃብ መጋለጣቸውንም ገልጿል። ሌሎች ሀገራት ዜጎቻቸውን በፍጥነት እንዲወጡ እያደረጉ ስለሆነም የውጭ ጉዳይ ሚኒስቴርና የአካባቢው የኢትዮጵያ ኤምባሲ አፋጣኝ ምላሽ በመስጠት ካሉበት ወደ ሀገራቸው እንዲመልሳቸውም ተማጽነዋል። መንግስት በተመሳሳይ ሁኔታ ውስጥ የነበሩ ኢትዮጵያውያንን ከማይናማር ከሳምንታት በፊት እንዲመለሱ ማድረጉም ይታወሳል። በደቡብ አፍሪካ ከ20 ዓመታት በላይ ኑሯቸውን ያደረጉ ስደተኛ ኢትዮጵያውያን በከፋ ችግር ውስጥ እንዳሉ እየተሰማ ነው። በሀገሪቱ ሃውታንግ ግዛት ፌርኤንከን ከተማ የሚገኙ በርካታ ኢትዮጵያውያን የንግድ ሱቆቻቸውን ዘግተው እንዲቀመጡ ከተደረገ ከዓመት በላይ ሆኗቸዋል መባሉ ታውቋል። የከተማ ወጣቶች አስተባብረውታል በተባለው ስደተኞችን ከሀገሪቱ የማባረር ዘመቻ ምክንያት ነው ከስራ ውጪ እንዲሆኑ የተደረገውም ተብሏል። ከዚህ ባለፈም በርካታዎች ለእስር እየተዳረጉ እንደሚገኝም ታውቋል። ከዓመት በላይ ከስራ ውጪ መሆናቸውን የተናገሩት ኢትዮጵያውያኑ ለከፋ ችግር ተጋልጠው በቤተ ክርስቲያን እስከ መጠለል መድረሳቸውም ተነግሯል። በደቡብ አፍሪካ ምን ያህል ኢትዮጵያውያን ስደተኞች እንደሚኖሩ በትክክል ባይታወቅም እስከ 300 ሺህ ይደርሳል የሚልም ግምት አለ። ከነዚህ ውስጥም አብዛኞቹ ህጋዊ የመኖሪያ ፍቃድ ማግኘት ያልቻሉ መሆናቸውም ይነገራል።
የመኖሪያ ፍቃድ ለማግኘት ቢሞከርም ማግኘቱ ግን እንደማይቻል ነው ስደተኛ ኢትዮጵያኖች የሚገልጹት። በዚህም ስራ ለመስራት ብቻ ሳይሆን ሕክምና ለማግኘትም እንደማይቻል ገልጸዋል። በሀገሪቱ ተወልደው ያደጉ ኢትዮጵያውያንም ትምህርታቸውን ተከታትለው ሲጨርሱ ወደ ዩኒቨርሲቲ ሲያልፉም ወረቀት ስለሌላቸው ወደ ዩኒቨርሲቲ ገብተው ለመማር እንደማይችሉም ተሰምቷል። መቼ የተዘጉ ሱቆቻቸው እንደሚከፈቱና ወደ ስራ እንደሚመለሱ ባያውቁም በተስፋ ግን እየተጠባበቁ እንደሆነም የጀርመን ድምፅ በሰራው ዘገባ ላይ መመልከት ችለናል። እናትዋ ጎንደር በተሰኘው የሙዚቃ ስራው የተዋወቅነው ድምፃዊ አስቻለው ፈጠነም ለመጀመሪያ ጊዜ የሙዚቃ ስራውን ለማቅረብ ወደ እስራኤል ሀገር ሊጓዝ ነው። እስካሁን የሙዚቃ ስራውን በመድረክ ያላቀረበው አስቻለው ፈጠነም ለመጀመሪያ ጊዜ ለፋሲካ በዓል በእስራኤል ሀገር የሙዚቃ ስራውን ያቀርባልም ተብሏል። የድምፃዊ አስቻለው ፈጠነ ስራዎች በዩቲዩብ በአጭር ጊዜ ብዙ ተመልካች በማግኘት ሪከርድ መስበርም የቻሉ ናቸው። ላብነትም እናትዋ ጎንደር በ2 ዓመት ጊዜ ውስጥ ወደ 20 ሚሊዮን የሚጠጋ ተመልካች ያገኘ ስራ ነው። ከ2 ወር በፊት የተለቀቀው አሞራው ከአሞራ የተሰኘው አዲሱ የሙዚቃ ስራውም 9 ሚሊዮን ለመድረስ ከ200 ሺህ ያነሱ ቁጥሮች ቀርተውታል። ይህም ከፍተኛ እይታን በማግኘት ሪከርድ መያዝ ከቻሉ የሙዚቃ ስራዎች ውስጥ እንዲመደብ አድርጎታል። አስቻለው ፈጠነ ከታዋቂው የኢትዮጵያ ፊልም ሰሪ ፕሮፌሰር ኃይሌ ገሪማ ጋርም በፊልም ስራ ላይ ተሳታፊ መሆኑም ታውቋል። ፊልሙ ከ30 ዓመታት በላይ የፈጀ ነው የተባለ ሲሆን ፊልሙ ካካተታቸው ሙዚቃዎች ውስጥም የአስቻለው ፈጠነ ስራም እንደሚገኝበት ታውቋል። ዘ ችልድረን ኦፍ አድዋ ይሰኛል የተባለው ፊልም በመስከረም ወር ላይ በአሜሪካን ሀገር ይመረቃል የተባለ ሲሆን ድምፃዊ አስቻለ ፈጠነም ለዚሁ ፕሮግራም ወደ አሜሪካ እንደሚሄድ ታውቋል። ትራማዶል ወጣቶችን ወደ ሱስ እያስገባ ነው ተባለም። ለማስታገሻነት በሚል የሚወሰደው ትራማዶል የወጣቶችን ጤና እያቃወሰ ይገኛልም ተብሏል። እድሜያቸው ከ15 እስከ 19 ያሉ ወጣቶች በዚህ መድኃኒት ሱስ ውስጥም እየተጠመዱ መሆኑን የአዲስ አበባ ጤና ቢሮ ገልጿል። ትራማዶል የተሰኘው ማስታገሻ መድኃኒት ያለ በቂ ምክንያት ተዘውትሮ ሲወሰድ ወደ ሱስነት ደረጃ እንደሚሸጋገርም ተነግሯል። የትራማዶል ሱስ በከፍተኛ ሁኔታ እየተስፋፋ የሚገኝ የስነ አእምሮ ችግር ነውም ተብሏል። ከድንገተኛ ሞት ቀጣይነት እስካለው የጤና ችግርም እንደሚያስከትል ተገልጿል። በአንድ ጊዜ በብዛት ከተወሰደም ለሞት ይዳርጋል። በተጨማሪም ለኩላሊት መድከም፣ ለአንጎል ንዝረት እና ለከፋ የስነ ልቦና ችግር ይዳርጋልም ተብሏል። በኢትዮጵያ የሲጋራ ጫሾች ቁጥር ቀነሰ። በየጎዳናውና ሕዝብ በሚበዛባቸው ቦታዎች ሲጋራን የሚለኩሱ ሰዎች ከዚህ ቀደሙ ቀንሷል ነው የተባለው። በቁጥራዊ መረጃ ሲቀመጥ ከዚህ ቀደም ከነበረው 5% የተጠቃሚዎች ቁጥር ወደ 4.6 ዝቅ ማለቱን የኢትዮጵያ ምግብና መድኃኒት ባለስልጣን ገልጿል። ይህ የታወቀው ዕድሜያቸው ከ15 ዓመት በላይ በሆናቸው ሰዎች ላይ በተደረገ የትንባሆ አጠቃቀም ጥናት መሆኑም ታውቋል። የጂኤቲኤስ 2016 ዓ.ም ጥናት በኢትዮጵያ አጠቃላይ የትንባሆ ተጠቃሚዎች ቁጥር 5% ነበር የተባለ ሲሆን በአሁኑ ጥናት ደግሞ ወደ 4.6% ዝቅ ማለቱ ነው የተገለጸው። በሌላ በኩል ሰዎች በሚሰሩባቸው የስራ ቦታዎች የነበረው ተጋላጭነት ከነበረበት 29% ወደ 19.8% ቀንሷልም ተብሏል። ይህ ማለት በየመንገዱና መዝናኛ ስፍራዎች ሲጋራን የሚለኩሱ ሰዎች ቀንሰዋል እንደማለት ነው። በዓለም አቀፍ ደረጃ በዓመት 8 ሚሊዮን ሰዎች በትንባሆ ምክንያት ሕይወታቸውን ያጣሉ። በሀገር አቀፍ ደረጃ ምንም እንኳን ስራዎች እንደሚያስፈልጉ የሚታመን ቢሆንም ለተገኘው ውጤት ግን የትንባሆ ቁጥጥር አስተባባሪ ኮሚቴ መቋቋሙ ሚና እንዳለውም ታውቋል። በመጨረሻም ደቡብ ሱዳን ወደ እርስ በርስ ጦርነት ዳግም እንዳትመለስ እየተሰጋ ነው። በፕሬዝዳንት ሳልቫኪር እና በምክትላቸው ሪክ ማቻር መካከል ያለው አለመግባባት ውጥረቶችን እንዲያይሉ አድርጓቸው ቀጥሏል። ሳልቫኪር ምክትላቸውን ለቁም እስር ከዳረጉም ቀናቶች አልፈዋል። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒም ውጥረቶች አይለው ባለበት በዚህ ሰዓት ጁባ አቅንተው ከሳልቫኪር ጋር ንግግር አድርጓል። የፕሬዝዳንት ሙሴቬኒ ጉብኝትም የአፍሪካ ህብረት ሊጀምረው ስላሰበው የማሸማገል ሂደት ሁኔታዎችን ለመታዘብ ነው ተብሏል። ዩዌሪ ሙሴቬኒ ጦራቸውንም ወደ ደቡብ ሱዳን መላካቸው ይታወቃል። በምስራቅ አፍሪካ በነዳጅ ሀብቷ የምትታወቀውና በዕድሜም ትንሿ ተብላ የምትጠራው ደቡብ ሱዳን የሚያስተዳድሯት ፕሬዝዳንት ሳልቫኪርና ምክትላቸው ሪክ ማቻር ውጥረት ውስጥ መሆናቸው ይታወቃል። ይህም እንደ ጎረቤቷ ሰሜን ሱዳን ሁሉ ወደ ግጭት እንዳይከታት ተሰግቷል። ይህ አዋዜ ልዩ ላልሰማችሁ ነው።
ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።